ዛሬ አጠር ያለ መግለጫ ለመስጠት ነው የጠራናችሁ። የአጠቃላይ የኢትዮጵያ የቡና ገበያ ሁኔታ ትንተናና ከውጭ ንግድ ጋር ያሉ የአፈጻጸም አቅጣጫዎችን በተመለከተ መረጃዎች ለማድረስና እናንተም ለህብረተሰቡ እንድታደርሱ ለማድረግ ነው። ያው እንደሚታወቀው ኢትዮጵያ ከብራዚል ከቬትናምና ከኮሎምቢያ በመቀጠል በዓለም አቀፍ ደረጃ አራተኛዋ ከፍተኛ የቡና ላኪ ሀገር ናት። በዚህም ትልቅ እና ጉልህ ስፍራ ያላት ሀገር ነች። እንዲሁም ደግሞ የአረቢካ ቡና መገኛ ሀገር እንደመሆናችን መጠን ከብራዚልና ኮሎምቢያ በመቀጠል ደግሞ እንዲሁ በዚሁ የቡና ዝርያ ሶስተኛ ደረጃ ይዘን ዓለም ኢኮኖሚ ውስጥ የራሳችንን ድርሻም እያበረከትን እንገኛለን። እንዲሁ በዚሁ በአረቢካ ቡና በዚሁ በስፔሻሊቲ ቡና ያለን ተወዳዳሪነትም በዓለም አቀፍ ገበያ ከፍተኛ ተሳትፎ ያለበት ነው። ቡና እንደሚታወቀው በኢትዮጵያ ኢኮኖሚ ውስጥ በተለይም በግብርናው ዘርፍ ላይ ያለው ሚና እጅግ ከፍተኛና ወሳኝ የሆነ ሚና ነው። ባለፉት 10 ዓመታት በተለይም ከለውጡ በኋላ በተሰሩ ከፍተኛ ስራዎች የአጠቃላይ የግብርና ምርት ወጪ ንግድ ገቢ ውስጥ ቡና ከ50 እስከ 65% የሚሆን ድርሻ በተከታታይነት እንደያዘ መረጃዎች ያሳያሉ። የምርት እድገትና ዓለም አቀፍ ፍላጎት መጨመር ደግሞ ለዚህ አዎንታዊ አዝማሚያ አስተዋጽኦ አድርጓል። በሀገር አቀፍ ደረጃ ሲታይም ቡና ከአጠቃላይ የሸቀጥ የወጪ ንግድ ገቢ 1/3ኛውን የሚሸፍን ሰብል ነው። ይህም በወጪ ንግድ ግኝታችን ላይ ከፍተኛ አስተዋጽኦ በማድረግ ለውጭ ምንዛሬ ግኝት ያለው ሚና ከፍተኛ የሆነ ምርት ነው ማለት ነው። ምንም እንኳ የሌሎች በተለይ ግብርና ምርታማነት ላይ እየተሰራ ያለው ስራ በሌሎች ሰብሎች ላይ ያለን ምርታማነት እየጨመረ ቢሄድም ከቅርብ ጊዜ ወዲህ እየተሰራ ባለው ስራ ማለት ነው የቡና ድርሻም እዚህ ላይ ከፍተኛ ነው ማለት ነው። በአጠቃላይ ከሀገራዊ የኤክስፖርት ድርሻው ከ25 እስከ 30% ዘርፉን ደግፎ የያዘ ሰብል ነው ማለት ነው ቡና። በ2017 ዓመተ ምህረት በባለፈው ያው ሁላችሁም እንደምታውቁት ከፍተኛ የሚባል ኢትዮጵያ በታሪኳ አሳክታው የማታቅ ትልቅ ስኬት የተመዘገበበት አመት ነው በቡናው ዘርፍ በውጭ ንግድ ማለት ነው። ወደ 470 ሺህ ቶን ቡና ወደ ውጭ በመላክ $2.65 ቢሊዮን የሆነ ከፍተኛ ገቢ ወደ ሀገር ማግኘት ተችሏል። ይሄ ቁጥር ከ2017 ዓመት በፊት ከነበረው ቁጥር ጋር ስናነጻጽረው እጅግ ከፍተኛ የሆነ ለውጥ ነው ያለው። በመጠን 57 በመቶ በገቢ ደግሞ የ89 በመቶ ጭማሬ ያለበትና ዘርፉ ጠንካራ እድገትና አቅም የታየበት እንደሆነ ያሳያል። እንግዲህ 2017 ላይ ለነበረው ስኬት እና እንደ ሀገር ላስመዘገብነው ትልቅ ሪከርድ የተለያዩ ምክንያቶች በቁልፍ አስተዋጽኦነት ይገለጻሉ። የመጀመሪያው የማክሮ ኢኮኖሚ መረጋጋት ነው። ይሄ እንግዲህ በግሉ ዘርፍ የሚመራ እድገትና የግብርና ምርታማነትን ለማሻሻል የተሰጠው ይሄ የአገር በቀል ኢኮኖሚ ማሻሻያ ሆም ግሮን ኢኮኖሚክ ሪፎርም ትልቅ አስተዋጽኦ አድርጓል። የዚሁ ሪፎርም አካል የሆነው በገበያ የሚወሰን የውጭ ምንዛሬ ተመን ትግበራ የኢትዮጵያ ቡና በዓለም ገበያ ተወዳዳሪና ተፈላጊነቱ እንዲጨምር ያደረገው ነው ማለት ነው። ሁለተኛው አስተዋጽኦ ቁልፍ ምክንያት ለስኬቱ ማለት ነው አርሶ አደሩ ከዚህ በፊት ባልነበረ ሁኔታ ቀጥታ የገበያ ተጠቃሚ እንዲሆን ማድረግ ተችሏል። በዚህም በተሰሩ የፖሊሲ ማሻሻያዎች የእሴት ሰንሰለቱ ማጠር ችሏል። አምራቾች ቡና አምራቾች ማለት ነው ቀደም ሲል ከሚያገኙት 40 በመቶ የእርሻ ዋጋ ድርሻቸውን ወደ 80 በመቶ ከፍ እንዲል መደረጉ እንዲሁ ለአምራቾች ከፍተኛ መነሳሳትን ፈጥሯል። እናም ምርት እንዲጨምርም አስችሏል ማለት ነው። ሶስተኛው የቡና ልማት ስትራቴጂ አለ። ይህ ኮምፕሬሄንሲቭ ኮፊ ዴቨሎፕመንት ስትራቴጂ በቡና ዘርፍ ያሉትን
ባለድርሻዎች ወይም ደግሞ ያሉትን ስራዎች ዘላቂነት የገበያ አማራጮችንና ምርታማ ዝርያዎችን በመጠቀም የሚያበረታታ ነው። እንዲሁም ደግሞ ከላይ ወደ ታች ከታች ወደ ላይ ያለውን የቨርቲካል ኢንቴግሬሽን የሚባለውንና ነፃ የንግድ ስርዓት ኢንቨስትመንትን የመሳብ አቅምን እያሻሻለ በመሆኑ እነኚህ ሶስት ጉዳዮች በዋናነት ለተመዘገበው ስኬት የሚጠቀሱ ናቸው ማለት ነው። እንግዲህ ይሄ ስኬት እያለ በ2018 በጀት ዓመት ላይ የስድስት ወራት አፈጻጸምን ግምገማዎች ተደርገዋል። ከነበረው እቅድ ላይ በተለይ ቡናን ወደ ውጭ ለመላክ ከተያዘው እቅድ አንጻር በመጠን ደረጃ ለመላክ ካሰብነው ተግዳሮቶች እየገጠሙት ነው የሚገኘው ማለት ነው። እንግዲህ በዚህ በ2018 በጀት ዓመት ያሰብነው ወደ 600 ሺህ ቶን ቡና በመላክ $3 ቢሊዮን ለማግኘት ነው የታቀደው። በመጀመሪያዎቹ 6 ወራት እስካሁን ማለት ነው ባለው አፈጻጸም ወደ 200 ሺህ ቶን ቡና ተልኮ $1.35 ቢሊዮን ገቢ የተገኘ ሲሆን ይሄ በገቢ ረገድ ስንመለከተው ከእቅዱ በላይ አፈጻጸም የታየበት ነው። በመጠን ሲታይ ግን ቀደም ሲልም እንደገለጽኩት የ2018 የስድስት ወራት ሪፖርት እንደሚያሳየው የእቅዱን በመላክ ደረጃ 74% ብቻ ነው ማሳካት የተቻለው። የታቀደው በቁጥር ብንገልጸው ወደ 269460 ቶን መላክ ነው የታቀደው። ግን በስድስት ወር ውስጥ የተላከው 200100 ቶን ብቻ ነው ማለት ነው። እንግዲህ የቁጥር ልዩነት አለው ከመጠን አንጻር ማለት ነው። ለዚህ ከእቅድ በታች አፈጻጸም በዋናነት ሁለት ምክንያቶች ይነሳሉ። አንደኛው የምርት ክምችት ነው፣ ሆርዲንግ የሚባለው ማለት ነው። ሌላኛው በተሳሳተ ግንዛቤ ዶላር ምንዛሬ ይጨምራል የሚል የማይሆን ግምት በመጠን ደረጃ ያለንን አፈጻጸም ከአቀድነው ዝቅ እንዲል አድርጓል ማለት ነው። የምርት ክምችት ስንል የሆርዲንግ ማለት ነው። የቡና ዋጋ እንደው መረጃውን በዛው እንዲኖራችሁ ለማድረግ በየካቲት 2025 ከነበረበት ከፍተኛ ዋጋ $4.41 በፓውንድ ከነበረበት አሁን በዚሁ ወር የካቲት ላይ ያሳለፍነው ወር ላይ ተመሳሳይ ወቅት ጋር ስናነጻጽረው ወደ $2.8 በፓውንድ ወርዷል። ይሄ ትልቅ ልዩነት ነው፣ ዝቅ ብሏል ማለት ነው። እና የካቲት 2026 ላይ ወደ 2.81 ቀደም ሲል እንደገለጽኩላችሁ ዝቅ ብሏል። አቅራቢዎች ቀደም ሲል በከፍተኛ ዋጋ ከገዙት ምርት የሚደርስባቸውን ኪሳራ ለመከላከል እና ዋጋ ይጨምራል በሚል ተስፋ ምርት እያከማቹ ነው ያሉት። ቀደም ሲል ይያዛል፣ ስለዚህ ዋጋ ይጨምራል፣ ስለዚህ ምርት አናወጣም በሚል አንዱ ምክንያት ነው። ሁለተኛው የዶላር ምንዛሬ ይጨምራል የሚል ግምት ነው። የኢትዮጵያ ብር የመግዛት አቅም ዲቫሊዩ ይሆናል በሚል የተሳሳተ ግምት ሽያጭ አዘግይቶ የሀገር ውስጥ ገቢ ለማግኘት የሚደረግ ጥረት በመጠን ያለንን አፈጻጸም 100% እና በእቅዱ እንዳይሄድ አድርጎታል ማለት ነው። እንግዲህ እነዚህ ችግሮች በብራዚልና በቬትናም ከፍተኛ ምርት ምክንያት የዓለም አቀፍ ዋጋው ወደ 2.50 እስከ $2.60 ዝቅ ሊል እንደሚችልም ይጠበቃል። ስለዚህ በእጃቸው ቡና ያሉ የዘርፉ ተዋናያኖች ወደ ውጭ ከመላክ ይልቅ ምርቱን በመጋዘን ማቆየት ችግር እየፈጠረ ነው ያለው ማለት ነው። ግን ዓለም አቀፍ ገበያው ላይ ያለው ነገር ስንመለከት ዋጋው ዝቅ እያለ ነው ያለው ማለት ነው። አሁን ላይ ዓለም ላይ ያለው የቡና ገበያ በሽግግር ምዕራፍ ላይ ነው የሚገኘው። እንደ አውሮፓውያን አቆጣጠር 2025 ከታየው ከፍተኛ የዋጋ መዋዠቅ ገበያው በ2026 እና 27 እንደ አውሮፓውያን አቆጣጠር ነው እያወራው ያለሁት የምርት ዘመን ከፍተኛ ምርት ሰርፕለስ ፕሮዳክሽን እንደሚኖር ይጠበቃል። በዚህም ምክንያት የዋጋ መቀነስ አዝማሚያዎች እየታዩ ነው የሚገኙት። ይህም እንግዲህ ብራዚል ላይ በነበረው እና ቬትናም ላይ ከፍተኛ የምርት መጠን ምክንያት የዓለም የቡና ዋጋ ከ5 እስከ 10%
እድገት ይኖረዋል ተብሎ ይገመታል። ይህንንም በቁጥር ስንመለከተው እስከ ባለፈው ሰኞ የካቲት 9 2026 ድረስ የአረቢካን ቡናን የተመለከተ የወደፊት የሽያጭ ፊቸር ተተንብየዋልና በ1 ፓውንድ ወይም ደግሞ 1 ፓውንድ ቡና በ2.99 ዶላር እየተገበያየ ይገኛል አሁን ላይ ባለው። ይህም በወሩ ውስጥ ምናልባት የ0.19 እንዲሁም ደግሞ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ25.27% ቅናሽ አሳይቷል። ይህ ትልቅ ቅናሽ ነው። ዋጋው እንደ አውሮፓውያን አቆጣጠር በየካቲት 2025 ከነበረበት በዶላር ደረጃ ደግሞ የ4.41 ከፍተኛ ጣሪያ ያለው ዝቅታ ያሳየበት ነው። ቀደም ሲል የነበረው የምርት እጥረቱ በማገገሙ ምክንያት ማለት ነው። እንዲሁም ትሬዲንግ ኢኮኖሚክስ፣ የዓለም ባንክና ዓለም አቀፍ የቡና ድርጅት ICO በ2026 የቡና ዋጋ ከ6 እስከ 15% ሊቀንስ እንደሚችል ተንብየዋል ማለት ነው። ስለዚህ ዓለም አቀፍ ገበያ ላይ ያለው የቡና ዋጋ እየቀነሰ ነው። እንግዲህ ይህንን የቡና ዋጋ መቀነስ ከምን ተነስተን ነው እንደዚህ ልንል የቻልነው የሚለውን ነገር በተለይ የዋና ዋና የገበያ እንቀሳቃሶቹን ወስደን ብንመለከት የተሻለ ስለሚሆን ማለት ነው። አንደኛው የብራዚል የሪከርድ ምርት ግምት ነው። በብራዚል ሰብል ትንበያ ኤጀንሲ የሚባል አለ፣ በምህጻረ ቃሉ CONAB የሚባል እንዲሁም ደግሞ ራቦ ባንክ የሚባሉ እንደገመቱት የሀገሪቱ የ2026 የቡና ምርት ከባለፈው ዓመት ጋር ሲነጻጸር በ17.2% በማደግ 66.2 ሚሊዮን ከረጢት ይደርሳል የሚል ግምት ተቀምጧል። ይህንን በቡና ዝርያዎቹ ስንተነትነው የአረቢካ ምርት በ23.2% አድጎ 44.1 ሚሊዮን ከረጢት፣ የሮቡስታ ምርት ደግሞ በ6.3% አድጎ 22.1 ሚሊዮን ከረጢት ይደርሳል የሚል ግምት አስቀምጠዋል። ይሄ ምርት ትልቅ ምርት ነው። ስለዚህ ዓለም ገበያ ላይ ያለውን የቡና ዋጋ ዝቅ ሊያደርግ የሚችል ሰርፕለስ ፕሮዳክሽን ነው ማለት ነው። እንግዲህ ከዚህ በፊት በነበረው የቡና ዋጋ መዋዠቅ በተለይ ሚናስ ጌራይስ የሚባል የብራዚል አካባቢ ላይ የነበረ ዝናብ እጥረት ችግር ነበር። አሁን ግን ያ የዝናብ ሁኔታ ስለተስተካከለ የብራዚል ምርት እድገት ያሳያል። ዓለም ገበያ ላይ ያለው ቀጥተኛ ተጽዕኖም በተለይ ከዋጋው ጋር ቅናሽ የሚያሳይ ነው። ሌላው የቬትናም ምርት ማገገም እየታየበት ነው ያለው የቡና የቬትናም ምርት ማለት ነው። በቬትናም ማዕከላዊ ደጋማ ቦታዎች በነበረው ምቹ የአየር ሁኔታ ምክንያት የሀገሪቱ የግብርና ኤጀንሲ የ2025-26 የምርት መጠን ከ6 እስከ 10% በማደግ ከ30 እስከ 31 ሚሊዮን ከረጢት ይደርሳል ተብሎ ይጠበቃል። ስለዚህ በተጨማሪም ቀደም ሲል ምርታቸውን በእጥረቱ ምክንያት እንደዚሁ አከማችተው የቆዩ የቬትናም አርሶ አደሮች አሁን ምርት ስላለ ምርታቸውን በስፋት ለገበያ እያቀረቡ ነው የሚገኙት። ስለዚህ ይሄኛውም አንዱ ምክንያት ይሆናል ማለት ነው። ወደ እኛ ሀገር ሁኔታ ስንመለስ ደግሞ የውጭ ምንዛሬ ሁኔታን ማንሳት እንችላለን። የኢትዮጵያ ብሔራዊ ባንክ ልዩ ዶላር ጨረታዎች እያካሄደ ነው የሚገኙት። እንደምታውቁት እነዚህ ጨረታዎች በባንክ ስርዓት ውስጥ የውጭ ምንዛሬን ለማስገባት ብርን ለማረጋጋትና በገበያ የሚመራ የውጭ ምንዛሬ ተመንን ለመደገፍ የታለሙ አሰራሮች ናቸው። በቀጣይ መንግስት በተከታታይ የሚያደርጋቸው የውጭ ምንዛሬ ጨረታዎች የዶላር ብር ምንዛሬን ተረጋግቶ እንደሚቀጥልም ይታመናል። ከዚህ የተነሳ የብር የዶላር ምንዛሬ ይጨምራል ብሎ ምርትን አከማችቶ ማቆየት ምናልባትም ነጋዴዎቹን ወይም ደግሞ ዘርፉ ላይ ያሉትን ሰዎች ለከፍተኛ ኪሳራ፣ ሀገርን ደግሞ ለከፍተኛ የውጭ ምንዛሬ እጦት ሊዳርግ ስለሚችል ጥንቃቄ መደረግ አለበት ማለት ነው። ሌላ እንደ ትንበያ የተቀመጠ ጉዳይ አለ። ቀደም ሲል ስናነሳው የነበረው የትሬዲንግ ኢኮኖሚክስ እና ዋና ዋና የትንበያ መረጃዎች በቡናው ዘርፍ ላይ ያሉ የትንበያ መረጃዎች እንደሚያመለክቱት በሚቀጥሉት 3 ወራት ውስጥ የዓለም የቡና ዋጋ ወደ 2.77 ዶላር በፓውንድ ማለት ነው ሊወርድ እና ለተወሰነ ጊዜም ይሄ ዋጋ
ተረጋግቶ ሊቆይ እንደሚችል ትንበያዎች ያመለክታሉ። ይሄ የዋጋ ቅናሹ ምናልባትም ደግሞ እስከ 2.58 ዶላር ድረስም ዝቅ ሊል እንደሚችል ደግሞ የዓለም ባንክ መረጃ ያሳያል። ስለዚህ እነዚህ ነገሮች አየን። ዓለም አቀፍ ሁኔታው ላይ ያለውን ነገር አየን። እኛ ሀገር ላይ ያለውን ነገር አየን። እንደሚታወቀው ቡና ከፍተኛው የውጭ ምንዛሬ የምናገኝበት ሰብል ነው። ምን መደረግ አለበት የሚለው ጉዳይ ላይ በዋናነትም እናንተ ይህንን መረጃ በማሰራጨትና እዚህ ዘርፍ ላይ የሚሰሩ አካላትን በማነጋገርም ይህንን መረጃ ማድረስ እንዲገባችሁ ብለን ስንጠራችሁ መወሰድ ያለባቸው እርምጃዎች ላይ መረጃዎችን ለነዋሪዎች ወይም ደግሞ ለነጋዴዎች ለሚመለከታቸው አካላት እንድታደርሱልን በማሰብ ነው። አንደኛ ወቅታዊ የቡና አቅርቦትን ለዓለም ገበያ ማረጋገጥ እንድንችል መሰራት አለበት። ያው እንደ ግብርና ሚኒስቴር እዚህ ላይ እንደሚሰራ ተቋም ምርት በበቂ ሁኔታ እንዳለ እናውቃለን። ስለዚህ የኤክስፖርት መጠኑ ዝቅተኛ እንዳይሆን ሁሉም ባለድርሻ አካላት የተከማቸን የቡና ምርት ወደ ማዕከላዊ ገበያ ለማቅረብና በሚቀጥሉት 3 ወራት ውስጥ ወደ ውጭ ለመላክ መረባረብ ይኖርባቸዋል። ይህም አሁን ያለውን የገበያ ዋጋ ለመጠቀምና ወደፊት ሊመጣ የሚችለውን የዋጋ መውረድ በመከላከል ራስንም ከኪሳራ ሀገርንም ከውጭ ምንዛሬ እጦት መታደግ ይገባል ማለት ነው። ሌላኛው ምርት እንዳይሸሸግ ግንዛቤ መፍጠር ያስፈልጋል። በተለይ አርሶ አደሮች፣ አነስተኛ አርሶ አደሮች ያላቸው መረጃ አነስተኛ ነው። ስለዚህ ለተሳሳተ መረጃ የተጋለጡ ስለሚሆኑ ይህንን ግንዛቤ መፍጠር ያስፈልጋል። የኢትዮጵያ ቡናና ሻይ ባለስልጣን፣ የህብረት ስራ ማህበራት፣ በተለያየ አካባቢ ያሉ የክልል ባለድርሻ አካላት እንዲሁም እናንተ የመገናኛ ብዙሃን ተቋማት ግንዛቤ ማስጨበጥ መጀመር መቻል አለበት ማለት ነው። በዚህ 3 ወር ውስጥ ቡና ወደ ገበያ ገብቶ ባለድርሻዎቹ ማግኘት ያለባቸውን ሀገር ማግኘት ያለባትን የውጭ ምንዛሬ ማግኘት ስላለባት ማለት ነው። ስለዚህ አምራቾችና በዘርፉ ያሉ ተዋናዮች ያለውን ተጨባጭ የገበያ ሁኔታ ተረድተው ምርታቸውን በአፋጣኝ እንዲሸጡ ማበረታታት ይገባል ማለት ነው። ይህ ሳይሆን ሲቀር ምን ይደረጋል ነው ሌላኛው ጉዳይ ማለት ነው። ምርት በሚሸሽጉ በሚከዝኑ አካላት ላይ ከፍተኛ የሆነ የህግ ማስከበር ስራ ይሰራል ማለት ነው። ይሄ ሳይሆን ሲቀር ማለት ነው። እንግዲህ በተለይ ከዚህ ከኋላ ቀር ከሆኑ አስተሳሰቦችና ኢሳይንሳዊ ከሆነ የገበያ መተንበይ ላይ ተመስርቶ ምርት ያከማቹ ከኤክስፖርት ሀገር ልታገኘው የሚገኘውን ገቢ እንዳታገኝ እያደረጉ ያሉ አካላት ከዚህ በኋላ ባለው ሁኔታ ማለት ነው እንደዛ አድርገው ቢገኙ ከፍተኛ የሆነ የህግ ተጠያቂነት ይኖራል ማለት ነው። የቡናና ሻይ ባለስልጣን ከክልል ባለድርሻ አካላት ጋር በመሆን የቡና ግብይት ግብረ ኃይሉ እንዲሁም ከጸጥታ ኃይሉ ጋር በመቀናጀት እስከ ታችኛው የመንግስት መዋቅር ድረስ በመውረድ አስፈላጊውን ክትትል የማድረግና ህግ የማስከበር ሂደቱ ተጠናክሮ የሚቀጥል መሆኑን እንገልጻለን። ግብረ ኃይሉ ክትትል በማድረግ ምርት ወደ ገበያ እንዲቀርብ ያስገድዳል። እንዲሁም ደግሞ ህግ በማስከበሩ አካላት ላይ ወይም ደግሞ ህግ እንዲከበር በማያደርጉ አካላት ላይ ደግሞ ቅጣት በመጣል በጠቅላላው የእሴት ሰንሰለቱን በሙሉ ማለት ነው ተገቢውን አሰራር ተከትሎ ስራዎች እንዲሰሩ ያደርጋል ማለት ነው። ይሄ ነበር የነበረ መረጃ። አመሰግናለሁ።